لخرق غروسا يا من أوام يا أوام يا أوام كم يا خبان سنور يا خبان سنور الحمد لله يا الله يا غفار سامع نعمته دبت شكري سهاقه سمر قبر سبتين يا سلاه نقيا ندبر سيكين لا بنداو جنة خير أبسيس يا فتاح كل حبيبي نخايو ده اسمه أرقاه بريدا سنخايو بريدا سنخايو الله يا الله يا الله يا الله يا الله إلهي يا إلهي يا الله إلهي يا إلهي يا الله በመቀጠል ኢንሻአላህ ኡስታዛችን ሼህ ሁሴን እዚህ መጥተው ስለ ኮሚኒቲውም ስለ ረመዳኑም አንዳንድ ነገሮችን ምክሮችን ይሰጡናል። ሼኻችን ኡስታዝ ሼህ ሁሴን ዑስማን فليتفضل مشكورا ومأجورا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. الحمد لله رب العالمين. زي درسنا الله تبارك وتعالى ጾማችን አላህ ይቀበለን፣ ኢባዳችን በሙሉ አላህ ይወደድልን። ትልቁ ነገር ውዴታ ነው። ለመጀመሪያ ያክል ማለት ነው ዛሬ 23ኛው ሌሊት ነው አይደል? እንደዛ ነው ኤልያስ 24 ነው 23 እንዳትረብሽ 23ኛ ሌሊት ነው። አላሁ ተባረከ ወተዓላ ካለ ምንድን ይባላል? የሌሊቱል ቀድር ውስጥ ከስንቱ አንደኛው ቀን ሊሆን ይችላል? አንድ እሱ ሌላ አስተያየት አለ? ከአስሩ አንዱ ነው። እሺ እሳቸው ጋር ከአምስቱ አንዱ ነው። ማነው ትክክል? ሁለቱም ትክክል ናቸው። ኦኬ ሁለቱም ትክክል ናቸው። ትክክል ዑለማዎቻችን አላሁ ተባረከ ወተዓላ ያለፉትን አላህ ይማራቸው፣ ያሉትንም አላህ ይጠብቅልን። እንደዛ ነው ያሉት ሁለቱም የአጃሊብ ሀጂ ኤልያስም ትክክል ናቸው ማለት ነው። አስታራቂው ማለት ነው። አላሁ ተባረከ ወተዓላ ከዛ ውስጥ የሚመነዱ ሰዎች አላህ ይበላል። ምሳሌ ዛሬ ሌሊት ቢሆን ዛሬ የተሰደቀ ስንታውን አንድም ቢሆን 10ም ቢሆን 100ም ቢሆን 1000ም ቢሆን የሰጠ ሰው አላህ ተባረከ ወተዓላ ዘንዳ ልክ 83 ዓመት በላይ እየሰጠ እንዳለ ነው አይደል የሚቆጠረው። ይሄ የቂን ያስፈልጋል አላህ ዘንዳ ማለት ነው። አላህ ዘንዳ በአላህ ቆጠራ እንዴት ነው? አላህ ዘንዳ እንደዛ ነው። አላህ ከሚያስብላቸው ሰዎች ይበለን። አዱኛን ተባረከ ወተዓላ ረሱሉ ሰለላሁ ዐለይሂ ወሰለም መተው አልፈዋል። ከዚህ በፊት ሀብታሞች በሙሉ አልፈዋል። አንዳንዴ ልብ ብለህ ካየህ ምሳሌ እኔ ሁሴን፣ ዑስማን፣ ቃበቶ፣ ካዮ ቆጥራለሁ 4 7 8 አምስተኛው እንትን የለኝም ግንኙነት ሪሌሽን የለኝም። እኔ ራሱ አላውቀውም ማለት ስም ነው እንጂ እኛም አንድ ቀን ከታቾቻችን የመጣው ልጆቻችን ይላሉ አያውቁም ማለት ሁሉም ይረሳል። ማን በቅርብ መታቃቸው ቢረብሹ ትንሽ ቀን ቢሰማቸው ትንሽ ቀን አላሁ ተባረከ ወተዓላ ደግ ሆኖ ረሺ ያደረገን ባትረሳ ኖሮ ሀዘን መኖር አትችልም።
ምክንያቱም ይመራል አይጣፍጥም ሀያቱ ማለት ነው። ግን መርሳት ጸጋ አላሁ ተባረከ ወተዓላ ስለሰጠን የቅርብ ወዳጅን የኑሮ አጋርን ስንት ካንተ ጋር ሊቀርበው ጓደኛህን አብሮ አደገን ሁሉ ነገር ቀብረህ ካለፈው ጋር አታልፈም ትቀጥላለህ ሀያት። እኛም አንድ ቀን እንረሳለን ማለት ነው። አዱኛ ላይ ከሄድን በኋላ ምንም ስም ማጠራበት ጊዜ ይመጣል። ማንም አያውቀኝም። ስሜን ራሱ በዘር ሐረግ ራሱ የሚጠራው አላሁ ተባረከ ወተዓላ እንዳለው ሀል አታ ዐለ ልኢንሳኒ ሒኑን ሚነ ደህሪ ለም የኩን ሸይአን መዝኩራ። ምንም አይጠቀስ ነገር ሆኖ ነበር የሰው ልጅ። ምሳሌ እኔ 40 ዓመት ቢሆን ከ40 ዓመት በፊት ምንም አይደለም። ምንም ከ203 ዓመት መቶ ዓመት በኋላ ከ300 ዓመት በኋላ ምንም። ለዛ ቀን ደግሞ እኔ የሆነ ነገር ማሳለፍ አለብኝ ማለት ነው። እኔ አልፋለሁ ከመቃብር በላይ ምናምን የሚባለው ነገር እሱ ተረት ነው፣ ያልፋል። አላህ ዘንዳ ተባረከ ወተዓላ የተቀመጠ ደግሞ አያልፍም። እና አላሁ ተባረከ ወተዓላ ከዚህ በፊት የሰጣችሁን አላህ ይቀበላችሁ፣ የነየታችሁን አላህ ይቀበላችሁ። ሞልቶላችሁ የሰጣችሁም ጠቃሚ ነው። ይሄ የሁላችንም እዳም አይደለም እድል ነው። ምክንያቱም አንዱን ሲተች አንዳንድ ሰው ሁሉ ነገር ይነቅፋል። ወላሂ አላሁ ተባረከ ወተዓላ አላህ ተውፊቅ ይስጣችሁ እንጂ በቀደም አቡ ኢስሐቅ አልሑወይኒ ሙሐዲስ ፋዚል العصر المصري ሞተ። ሰው አንድ አለላቀል በትንሹ እስላም ነው ዓሊም መሆኑን ተዋ ትቀበል። በትንሹ ምንድነው እስላም? በትንሹ ጮቤ ይረግጣል ሰው ወጥቶ ማለት እና ውስጡ ቤቱ ተደብቆ እንኳን ጮቤ ቢረግጥ ቆንጆ ላይቭ ከፍቶ አልሐምዱሊላህ ረብል ዓለሚን እንትና ሞተ ሚቀር አይመስልም። ያንን ገበያ ማሄድ እኮ ነው የሚወስነው። ማንም በግድ ሁሉም ሄደ ሼኹ ወዷል በግድ ማንም። ስለዚህ ለዛ ቀን የሚሆን ነገር ነው እናንተ መቋጠራችሁ ያስቀመጣችሁ ቦታም ደግሞ ማይጠፋበት ቦታ ነው። አላሁ ተባረከ ወተዓላ ረሱሉ ሰለላሁ ዐለይሂ ወሰለም እንዳሉት አይሻ መሰለኝ አይሻ ነው ኸዲጃ ላ ቱኪ ፈዩኪ ላሁ ዐለይክ አትቋጥሪ አንቺ ከዚህ መስጠትሽን መለገስሽን ስትተዊ ከዛም ይቋጠርብሻል ሰለላሁ ዐለይሂ ወሰለም። እና የአላሁ ተባረከ ወተዓላ ትላንት ብትሰጡ ነገም የእናንተ ነው፣ ዛሬም የኛው ነው። የእናንተ ነው ማለት ነው። ዛሬም የኛው ነው፣ ማንንም አይመለከትም። ይሄ የኔ ነው ብላችሁ ስሩ። የኢማሙ አህመድ ብን ሐንበል ልጅ አባቱ ምን አለው? ምከረኝ እስቲ አለው። አባቱ ምን አለው? አላህ ረህመት ያድርግለትና የብኒ አለው ኢንዊል ኸይረ ፈኢነ ረጁሉ ላ የዛሉ ቢኸይሪ ማ ነወል ኸይረ። ጥሩ በጎ ነገር አስበህ ንያህን አስተካክለ፣ ንያህን ሙሉ አድርግና ነይት። የሰው ልጅ ንያውን እስካስተካከለ ድረስ ንያው ያልደፈረሰ እስከሆነ ድረስ ይደርስበታል። እብን ሙፍሊሕ ይሄን ቂሳ ሲነግር ምን አይነት ደግ አባት ነው አለ። ጓጊ ለልጁ የሚጓጓ ማለት ስስ ሚሳሳለት አባት፣ ጓጊና ስስት ሚሳሳለት አባት ምን አይነት ምክር መከረዋል። ሂመቱ ሪጃል ተዙሉ ጅባል ይባላል። የወንዶች ወንድ ሲባል በጾታ ማለት አይደለም፣ ባህሪ ሁኔታ የወንዶች ንያ ጋራ ያስወግዳል። መቁረጥ አለብን። መጀመሪያ መቁረጥ አለብን። የኛ ነው የኛ ዕዳ ነው። የኛ ዕዳም አይደለም እኛ ላይ ያለ ሸክም ነው፣ አንገታችን ላይ ያለ ነው ብለን እንቁረጥ። ከዛ አላሁ ተባረከ ወተዓላ ያግዘናል። እኛ ኖርን አልኖርን አላሁ ተባረከ ወተዓላ ተከራርጋ ይንከባከባል። በእኛ ላይ
የተንጠለጠለ አይደለም። እኛ ግን በዚህ ላይ ተንጠለጠልን ልንሆን እንችላለን ሁላችን። ምክንያቱም የኛ እድል ነው። አሻራችን ምንድነው? ነገ ማንም ባይጠቅስ አላህ ዘንድ ተባረከ ወተዓላ ዘንድ ደግሞ አትረሳም። ማንንም አይረሳም። አላህ ተባረከ ወተዓላ አይረሳም። ሰደቃ ረሱሉ ሰለላሁ ዐለይሂ ወሰለም ሲሉ ምን አሉ? አላህ ተባረከ ወተዓላ ሰደቃን በቀኝ እጃችሁ ይቀበላል። ልክ አንዳችሁ የፈረሱን ግልገል እንደሚያሳድገው በቀኙ ተቀብሎ ልክ ተንከባክቦ ውሃ እያጠጣ ምናምን እየሰጠ ጥራጥሬ እየሰጠ እየተንከባከበው ከስሩ እንደሚያሳድገው ያሳድግላችሁና ሳታስቡት ጋራ ሆኖ የኡሁድን ጋራ ተራራ የሚያክል ሆኖ ትመጣላችኋል። አንድ ብሯ የት እንደደረሰች ማለት ነው። አላህ ዘንድ ተባረከ ወተዓላ ማይበላሽ ማይጠፋ ደብተሩ የለም ቡኩ እኛ ጋር የለም መዝገብ ቤት ምናምን የማይባልበት ቦታ ነው የምናስቀምጠው። ያስቀመጥነውን አላህ ይቀበለን። አሁንም የነየትን ካለን ያልሰጠን ወይም ደግሞ ዛሬ ማመጣን ካለ የኛ ነው። በሁለቱም አኳኋን በስጦታም ቢሆን በብድርም ቢሆን ባለፈው እንደተደረገው ትንሽ ትልቅ የለውም፣ ይጠቅማል። እኛ ካልከፈልን በየወሩ የምንሰጠው ምንም ውስጥ ላይ ቆጠር ነው ማለት ነው። ከዛ ይልቅ እኛና የእስላም የሙስሊም ቤተሰብ ሙስሊሙ በሙሉ የሚጠቀምበት ቦታ ላይ ያለ ነው። አላሁ ተባረከ ወተዓላ ደግሞ ነገ ደህና ነገር ያመጣልና እስቲ ለዛሬ ማማማቂያ የሆነን ዘንድ መቼም ባለፈው በ5000 በ10000 ጀምረዋል አይደለ ወንድሞቻችን ሼኾቻችን እና አላሁ ተባረከ ወተዓላ አዲስ ሐሳብ ወይም ደግሞ የነበረውን ደግሞ ማደስ ወይም ደግሞ ከነበረው ላይ መጨመር በብድርም ይሁን በስጦታ ካለ ኢንሻአላህ ተባረከ ወተዓላ ተፈضሉ። በአጭር ጊዜ ውስጥ እንሰግዳለን። ለማስተዋወስ ያክል ነው እንጂ እናንተም እዚህ ብትመጡ ከዚህ በላይ ነው የምትናገሩት አይደለም ሁላችሁም ማለት ነው። እና ቢስሚላሂር ረህማኒር ረሂም በሉና አዲስ ነገር አለ። ሰው እየጠራኝ ነው መሰለኝ። ማን ነው? ኦኬ የመጀመሪያው ማሻአላህ ቢስሚላህ $1000 ከዚህ በፊት የተነየተ ኢቅራ ተብሎ የተነየተ ነበር። ኢቅራ ዛሬ 1000 ብሩን አስገብታለች። ወላጆቿ ደግሞ 4000 ብር ለኢቅራ አበድረናል ብለው ካሽ ይዘው መጥተዋል። ዱዓ አድርጉላቸው ኢንሻአላህ። ማሻአላህ ተባረከላህ። አሚን በሉ። እንግዲህ በመጀመሪያ ትልቁ ነገር አላህ ይቀበላቸው። አላህ ለኔ ነው ብሎ ከተሰራላቸው አላህ ያድላቸው። እነሱም የሚለምኑበት ነገር ነው። አላህ ፊት ደግሞ እንደገና ተባረከ ወተዓላ ሐሳባቸው ሞልቶላቸው በዱንያ በአኺራም ደግሞ ተመንደውበት የሚደሰቱበት አላህ ያድርገው። ለኛ ድጋፍ ለመስጊድ ድጋፍ ሆኗል። አላህ ተባረከ ወተዓላ ድጋፍ ይሆናቸው። ብዙ ነገር ሰው ይከዳል። አዱኛም ጤናም ጉልበትም አቅምም እየደከመ ይሄዳል። እየላላ ትላንት ቀጥ ብሎ የሚሄደው ሰው ዛሬ ወይ ዱላ አጠገቡ ታያለ። የሆነ ነገር አለ። ሞልተው እንዳመጡን አላህ ሁሉ ነገር የሐያት የዓፊያን ሸማ አላህ ሙሉ አድርጎ ይስጣቸው። ኢንሻአላህ ሚለጥቀው እናለን ኢንሻአላህ። ቀራይ ምን ነው ለምዳ ማሻአላህ አብዱኑ ወላላች አጀውታ ማልከ አንድ ወንድማችን ኩፖን እየሸጥን ነው ያው ሁላችሁም እንደምታውቁት እና እኔ $200 ኩፖን ወስዳለሁ ማለት ነው። አላሁ ተባረከ ወተዓላ የጎደለለት ነገር ከኢማኑም ከዒልሙም ከኢማኑም ከዓፊያም ሁሉ ነገር አላህ ይሙላለት። አላሁ ተባረከ ወተዓላ ይቀበልለት። ዛሬ ደስ የሚል ነገር
እነ ራምዚና ኢድሪስ ብሎ ሌሎችም ልጆች ነበሩ። አሁን ትዝ አይለኝም። ማሻአላህ እንደዛ የሰጡ ልጆች አሉ እና እንደዚህ ስታይ በጣም ደስ ይላል፣ ተስፋ ይሰጠናል። አላሁ ተባረከ ወተዓላ መርሀባ ኦኬ 1000 ማሻአላህ ተባረከላህ 1000 ወንድማችን ያው ሰጠ አለ እዛው ጋር ተቀብሎታል። አላሁ ተባረከ ወተዓላ ባወጣበት ቦታ አላህ ይተካለን። አላሁ ተባረከ ወተዓላ ሁሉ ነገር አላህ ያሟላለን። ያላሰብነው ባላሰብነው ቦታ አላህ ያላሰበው ነገር አላህ ይስጠው። አላህ ከፍ ያለ ደረጃ ላይ በዲንም በዱንያም በሁሉ ነገር አላህ ያስደስተው። አላሁ ተባረከ ወተዓላ በወጣ ላይ ይተካለት። ልጆቻችን ደግሞ እንደዚህ ሲሰጡ ስታይ አንዳንዴ ተስፋ ይሰጣል። አልሐምዱሊላህ ረብል ዓለሚን ለልጆቻችን በሙሉ ልቦና አላህ ሰጥቷቸው ከእኛንም ተከትሎ ዲኑንም ቅብብሎሽ ነው። ቅብብሎሽ ያው እኛም ከአባቶቻችን ተቀብለን ትዝ ይላችኋል። እየተኮረኮም ባርጩም በለንጋ በምናምን ቁርአን ምን ሳታስበው ተቀብለሃል። ግን ምን ያህል እንደሚጣፍጥ ድካማቸው ጥረታቸው ምን እንደሆነ ታውቃለህ። እኛ አባቶቻችን አልሐምዱሊላህ ረብል ዓለሚን ዲኑን ባያውቁ ዲኑን ይወዳል። የዲን ሰው ይካድማል። ትላልቅ ሆነው ትናንሽ ልጆችን ቁርአን ብቻ ስለቀረ ትልቅ ክብር አለ እና አልሐምዱሊላህ ረብል ዓለሚን ልፋታቸው መና አይደለም። የእኛንም ልፋት በልጆቻችን አላህ ያሳየን፣ መናማ አድርገን ኢንሻአላህ። አዲል ጋር ያለው 1000 ብር የተከወን ወንድማችን ማለት ነው። ጀዛከላሁ ኸይር ሲንዶም ለምጣን እናንተ ምን አላችሁ? ናም አሚን የልጆች እና የኔ አባቴ ድካም አሁን መና ቀረ እኔ አልልም። ምንም እሱ ፈለገኝ ቦታ ባልደርስም ወይ ባለመው ቦታም ባንደርስም እያንዳንዳችንም ወይ አንዳንዳችን አልፈል ሊሆን ይችላል። ግን በእኛም በልጆቻችን አላህ ያስደስታል። አላሁ ተባረከ ወተዓላ ተተኪ ትውልዱን ያቅሙን 1 ብር ለምን አይሰጥም? 10 ብር ለምን አይሰጥም? ግን መቶ በልጅ አቅም መስጠት በጣም ተወዳጅ ነው ገንዘብ ልጆች ጋር እና ያንን አውጥቶ ቆርጦ መስጠት ትንሽ ነገር አይደለም። የሆነ ቅሪት አለ ማለት ነው። የሆነ እርሾ ትተናል ማለት ነው። እንደ አባትም እንደ እናትም ደስ የሚል ነገር ነው እና በዚህ ላይ በርቱ፣ አበረታታቸው። አይሻ ምን ትላለች? ያኔ ረመዳን ሳይመጣ በፊት አሹራ ነበር ዋጅብ የተደረገው የመጀመሪያ ዓመት ላይ። በቀጥሎ ዓመት ላይ ረመዳን መጣ። ከዛ በፊት ልጆቹን ያስተምራሉ። አንዳንድ ሰው እኮ ጅልና ማይምነት መጥፎ ነገር ነው አለ አይለቅህም ይዞክ ነው። ልጁ መስጊድ ተገናኝተን ነው ልጁ ይጾማል። አባትየው ያናግረዋል። ምን ነው ሰላም ነው እለዋለሁ። እባክህ ብላ እያልኩት እምቢ አለኝ አይደል? አንተ እሱ የጾም አንተ ብላ ትለን ነገ ጾም ስትለው ያስለቅስሃል እኮ ተው፣ እንደውም ሸልሟል። እና በልጆቻችን አላህ ያስደስተን። ሁላችን በልጆቻችን አላህ ያስደስተን። ማሻአላህ ጀዛከላሁ ኸይር ሻብ ሰላም ነው። ኦኬ መርሀባ እሺ ማሻአላህ ዱዓ አድርጉላቸው። አብደላና አብዱሰላም ሼህ አብደላና ሼህ አብዱሰላም በጋራ በመሆን 6685 ብር እንግዲህ ሰብስበዋል ማለት ነው። ዱዓ አድርጉላቸው። በካሽ አስረክበዋል 6685 ብር። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አቡ አላሁ ተባረከ ወተዓላ ይቀበላቸው። አላህ ይሁናቸው። አቡ አላህ ይሁናቸው። ትልቁ ነገር ይሄ ነገር ያለ ልፋት አልመጣም። ጋዝ አውጥቶ ጊዜ ሰጥቶ የሰው ፊት አይቶት። እኔ አንድ ጓደኛ ነበረኝ አላህ አፊያ ያድርገው ታሟልና ሁሌ የመስጊድ ገንዘብ እየዞረ እያንኳኳ ሰው ሲያገኝ
የባለፈው ቃል የገባችሁት ምናምን ይላል ሁሌ በቃና በዛው ቆውት አንድ ቀን አሰላም አለይኩም ብሎ ባከኔ ፈጥቻለሁ እንዳትጠይቀኝ ኧረ እኔ ለሰላምታ ነው እና የሰው ፊት ማየት በጣም ይከብዳል ግን አላህ ተባረከ ወተዓላ ነው ብሎ አንዱ ይሰድባል አንዱ ሞቅ ያለው እናንተ ሁሌ ሄዳችሁ ብዙ ነገር አለ ያን ችሎ ዞሮ ይሄ ሁሉ ማምጣት ትንሽ ነገር አይደለምና ሸክማቸውንም አላህ ያራግፍላቸው አላህ ይቀበላችሁ የሚወደው ቦታ በሙሉ አላህ ያቁማችሁ ከሚፈራም ከሚወራም ሁሉ ነገር አላህ ይሰጥራችሁ በውስጣችሁ በኑራችሁ በሐያት በአፊያችሁ አላህ ያስደስታችሁ አላህ ይምላላችሁ አላህ ይምላላችሁ ኢንሻአላህ ቢስሚላህ ማልከ ተራይ ለምታ አምስት ኢንሻአላህ ብሶት ነው ነው ላንተ ነው ብቻ አብዱንስ ሸዱቤ መቶ ዳራር እና ሰላሀዲን 50 ብር መንገዳኛ ነኝ ዱአር ብሎ ያሸዱን 300 ቢስሚላህ አንዳንዴ ምን አለ መሰላችሁ እኔ አሁን እንዲህ አይነት ነገር ሰርቼም አላውቅም ከእኔም ወይ ሁለተኛ ቀን ሊሆን ይችላል አንድ ቀን አሰፋ ቤት ሳንሰራ ቀር ለአሰፋም አላህ ያስፋለትና ምን አለ ሰውን ገንዘብ መጠየቅ በጣም ይከብዳል አላሁ ተባረከ ወተዓላ የሰው ልጅን ሲገልጽ ገንዘብ ወዳድ እንደሆነ ነው የገለጸው የሚወደውን ነገር ሲጠይቁ በጣም ይከብዳል ግን ሰደቃ ቡርሃን ነው መሆን የምታውቀው የሚወደውን ነገር ደግሞ አስበልጦ ለሌላ ነገር ይሰጣል አልወለዱ መብኸላ አልወለዱ መጅበና አሉ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ልጅ ስስታም ያደርጋል ልጅ ስስታም ያደርጋል ፈሪ ያደርጋል ጂሃድ አይደለም ልጆቼ ማነስ ያድጋል ምን አበላቸዋለሁ ይላል አንዱ ሀብታም ነበር በጣም ሀብታም ነበር ስላችሁ አዱኛ ላይ ስለነበረና ስላለፈ እና ይሰጣል ምንድነው ሁሉ መስጠው እስኪሉ ድረስ አሰጣጡን ሲሉ ዑለማዎች ሲነግሩ በተለይ ሰዒድ አልከመሊ ሲናገር አሁን እኛ ሰው ታውቃለህ የገጠር ሰው ምሳሌ 10 ብር በሰጠው ራሱ ቁጭ ብድግ ብሎ ዱዓ የሚያደርግልህ አለ 10 ብር ዋጋ የነበረው ጊዜ 10 ብር ሰጠው ለዛ ለሚያደርግ ሰው ለዛ አይነት ዱዓ ለሚያደርግ ሰው 50 ይሰጣል ታጁድ ቆሞና የሚለምነው ከደስታው የተነሳ ያነባ እና አንተ ሰው የገንዘብን ቆጠባ ልጆችስ ምን አላቸው እኔ ለራሴ ነው የምሰድቀው ለልጆቼ ግን አላህን ተቸላቸው ነው የሚለው እና አንድ ሰው ቢሰጥም ተመልሰን ስንጠይቅ የሆነ ነገር መገፋፋት ነው አላህ ተባረከ ወተዓላ ኤልያስ ጋር መጥቼ ነው ኤልያስ አላህ ተባረከ ወተዓላ በፊትም አሁን እሱ ስላለ እንኳን ብዙም ስለሱ አናወራ አልহামዱሊላህ ተባረከ ወተዓላ አላህ ይጨምርለት በዲንም በዱንያም በአኽላቅም በሰውነት ደረጃም ራሱ እስከመናቆ ድረስ አልহামዱሊላህ ደህና ነው አኽላቁንም ሐለቱንም አላህ አይቀይርበት የምትሆነውን እሺ የምትሉ እሺ የሚላትን የሚዋደዱ አብሮ ሽበት የሚያበጥሩትን አላህ ይስጠው እንደ አላህ ተባረከ ወተዓላ አላህ ነው የሚያውቀው ለሁሉ ምትሆነ ቤትህ የምታሞቅልህ አንተንም ከልጆች ጋር እቅፍ ድግፍ አድርጋ የምታኖር እስከ ጀነት ድረስ የምትቆዩ አላህ ይስጥ አልহামዱሊላህ ረቢል ዓለሚን ዱቤና ማን ነው 100 እና 150 ብር ኤልያስ አልহামዱሊላህ 500 ብር ያንተ ኤልያስ ነው ልሞላለት አሚር የሚባል ወንድማችን የተወሰኑ ወንድሞች ታውቁታላችሁ እንግዲህ አላህ ጨርሶ የማረው ትንሽ ባንዶ ታሞ ነበር አሁን አድርጉለት ካለበት ሆኖ $200 በእህታችን በኩል አስገብቷል። ዱዓ አድርጉለት ኢንሻአላህ።
እንዲሁም አንድ እህት $1000 ቼክ $1000 ቼክ ሰጥታናለች። በሷም ይችላል አዲል ከነገረን ማን ነው ዱቤና ማን ነበር ያለው? ለሁሉም አላህ ተባረከ ወተዓላ ስማቸውን ያውቃል፣ ሀጃቸውን ያውቃል። አላህ ተባረከ ወተዓላ ይምላላቸው፣ አላህ ተባረከ ወተዓላ ይቀበላቸው፣ አላህ ተባረከ ወተዓላ ኸይር ቦታ ላይ አላህ ያቆማቸው፣ ጤናቸው ሁሉ ነገርም አማን አላህ ያድርግለት። አሚር ላልከው 200 ለሰጠን አላህ ተባረከ ወተዓላ የአፍያውን ሸማ አላህ ያልብሰው። አላህ ተባረከ አሚን በሉ፣ አላህ አሚን በሉ። ወላሂ በጣም ችግር ነው። የአፍያውን ሸማ አላህ ያልብሰው። አንዳንዴ እኮ ትንሽ ነገር እኮ ሲወጣ ወላሂ በጣም ይከብዳል። የሰው እጅ አላህ ያስገባው፣ እሱንም አላህ ያውጣ፣ እኛንም የሰው እጅ አላህ ያስገባ። በትንሹ ልንገር፣ ሰው የሰው እጅ ከገባ ማለት ገብቶ የሚያቅሰዋል። ምሳሌ ውሃ ይጠማዋል። ይሄ ሰው ውሃ እስቲ ውሃ ቀብለኝ፣ እሺ የራስ ጊዜ ቢሆን አንስተህ ጠጣለህ፣ ጠጣውን ያክል ጠጣለህ፣ በፈለግህ ሰዓት ጠጣ። በሰዎች ከገባ ግን በሱ ጊዜ ነው የምጠጣው፣ በሱ በአንተ ማለት ነው። በሱ በሰውየው እጅ ነው፣ በፈለገ ጊዜ ነው የሚያጠጣው። እና አላሁ ተባረከ ወተዓላ አላህ ያሽረው፣ የዓፊያውን ሸማ አላህ ያልብሰው። እህታችንም አላሁ ተባረከ ወተዓላ ይቀበላል፣ አላሁ ተባረከ ወተዓላ ይሁናት፣ ባወጣችው ቦታ አላህ ይተካላት። አላህ ትላንትና ማለት በፊቱም ማለት ነው። አላህ ትላንትና ቃል ገብቷል። እንደውም ረሱሉ ሰለላሁ ዐለይሂ ወሰለም ሐፍዟት በደንብ ያዟት ብለው ከተናገሩ 3 ነገሮች ምንድነው? አንዱ ሰደቃ ከገንዘብ አትቀንስም፣ ቁረጧት፣ አስምሩበትና አለፏት። በቁጥር አትቀንስም ማለት እኮ አይደለም። እንደዛ ካልክማ ይቀንሳል። 10,000 ነበራት ምሳሌ አሳነስኩባት፣ 100,000 ነበራት 99 ቀረ አይደለ? 99 ያልገባ ማለት አንችልም። ግን 99 በረካው የአላሁ ተባረከ ወተዓላ ነው። በረካ በቤቷ አላህ ያስገባላት፣ በአፊያ በኢማና በሁሉ ነገር ላይ አላህ ያስገባላት። አላሁ ተባረከ ወተዓላ ከዚህ አዱንያ ላይም ስትሄድ ባማረባት ቀን ባማረበት ሁኔታና ባማረበት አህዋል ላይ አላሁ ተባረከ ወተዓላ ያስገባት። በሰደቃዋ ጥላ ስር የምትቀመጥ አላህ ያድርግላት ኢንሻአላህ። ተራይ እሺ አንዳንዴ ምን አለ መሰለህ፣ ቃሩንን ታውቃላችሁ። አላሁ ተባረከ ወተዓላ ቂሳውን ነግሮ እነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም ብዙ ተዘርዝሮ ሀብቱን አላሁ ተባረከ ወተዓላ ምን አለ፣ የካዝናዎቹን ቁልፍ እንኳን ጎረምሶች ስንት ጎረምሶች የሚሸከሙታል። ዑስባ ጀማዓ ሆኖ ነው ቁልፉ የሚሸከሙ፣ ካዝናውን ተው እና እነኛ ሰዎች እሱ ምን አሉት? ወአሕሲን ከማ አሕሰነ አላሁ ኢለይከ ወላ ተንሰ ነሲበከ ሚነ ዱንያ። አላህ በጎ እንደዋለልህ በጎዋል። ለሁሉም ለዋጅቦችም፣ ለልጆችም፣ ለባለቤትም፣ ለጎረቤትም፣ ለሐቅም፣ ለዘመድም፣ ለመስጊድም ሁሉ ነገር ማለት ነው። ድርሻህንም የነፍስህንም ድርሻ አትርሳል። እኛ መቼም አልሐምዱሊላህ ረብል ዓለሚን በጎ የዋለላችሁ ሰዎች ለአላሁ ተባረከ ወተዓላ በጎ የዋላችሁ አላህ ይቀበላችሁ። ሰዓቱም አልቋል። ካሁን በኋላ ብታመጡ ምንም አልቀበልም። እና በጎ የዋለላችሁ ሰዎች በጎ ሲውሉ አላሁ ተባረከ ወተዓላ ያመሰግናል። እና አላሁ ተባረከ ወተዓላ ከኔም ከእናንተም አላህ ይቀበለ። አላሁ ተባረከ ወተዓላ በሚመነዱት አላህ ያድርገን። ልብ በሉ፣ ከሁለት አይነት አገባብ አለ ከአዱኛ ለሰው ሲገባ። አንዱ እየተቀጠቀጠ ፊትና ጀርባውን እየጠፈጠፉት ከዚህ ዓለም ያሰናብቱታል። አንዱን እያባበሉት፣ አሁን ልጆች በምናምን አባብለ ምናምን እንደሚደረገው ማለት ነው። እያባበሉ ምን እያሉ እየዋሹ የሚቀጥለው ይገዛልሃል ምናምን ብለው ጫማ በዛ እየጣፈጠ ትኖር ልብ ትዝ ይላል ኑሩ አንተ እንደዛው አልጎጋ። አሁን ያ ጥፍጥና ያቆያል፣ ያለህበትንም ያስረሳል። ወላጆች ሲያደርጉ ማለት ነው። እና አላሁ ተባረከ ወተዓላ ደጋግ ባሮችንም በሽልማቱ በጀነቱ እያሳያቸው
አጠገቡ ያሉ ሰዎች እሱ እንዲመለስና አፍያ ሆኖ ከነሱ ጋር እንዲቆይ ሲከጅሉ እሱ ግን እዛኛው ዓለም ይላል ያየውን ስላየ ማለት ነው። እና የዛን ቀን አላሁ ተባረከ ወተዓላ ቀኑ ያማረልን ከሚሆንላቸው ሰዎች አላህ ያድርግልን። ከሰርገኞች አላህ ያድርግልን። ተደግሶ የሚገባበት ቦታ አላህ ያድርግልን። ወደ እኛ የሚወስዱ ሳይሆን ቶሎ ቶሎ ሙሰሊም ከሚሉ ሰዎች አላህ ይቁጠረን። አዛው ቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ሌላው ሁለት ከመዝጋቶት በፊት ሁለት ኢክራም $300 በዜና አስገብታለች። ዱዓ እንዲደረግላት ትፈልጋለች። ዱዓ አድርጉላት። እንዲሁም ደግሞ ሀዋታችን ወደ 478 ብር ከሰው ሰብስባለች። እንዲሁም እሷም ዱዓ ይደረግላት ኢክራም ማሻአላህ ጀዛከላህ ጀዛከላሁ ኸይር። ሀዋም ኢንሻአላህ አላሁ ተባረከ ወተዓላ ሁለቱንም አላህ ይቀበልልን። ሀዋልን በቢዝነሷም በልጆቿም ሁሉም አላህ ያስደስታት። በሀያት በአፍያም አላሁ ተባረከ ወተዓላ ሰላም ያርጋት። እዚህ ሀገር ስንት የሚፈራ ነገር አለ። በራሳችን ላይ እንፈራለን፣ ኢማን ላይ እንፈራለን፣ ጤና ላይ እንፈራለን፣ ልጆቻችን ላይ እንፈራለን፣ አካባቢ እንፈራለን። ፍራቻ ረሱሉ ሰለላሁ ዐለይሂ ወሰለም አንድ ሰው በአዱኛ ላይ እስካለ ድረስ አንድ ፍራቻ ሐሳብ ትካዜ ገብቶት ሀታ ሸውከቱን ይሻኳ ሾክ እንኳን ቢወጋው አጅር ሳያገኝ አይቀርም አሉ። በፍራቻዎቻችን በስጋቶቻችን እና በሐሳቦቻችን የምንመነዳ አላህ ያድርገን። በደክማ ባመጣችሁም አላሁ ተባረከ ወተዓላ ይቀበላትና በረካ አላህ ያድርግልን። ኢክራምንም ኢንሻአላህ በረካ አድርጎላት አላሁ ተባረከ ወተዓላ የምትፈልገውን ሁሉ ነገር አግርቶላት አላህ በሐያቱ አላህ ያስደስታት። አንድ ወንድማችን ሙሁዲን እንዲሁም ወደ 10 ኩፖን ወስዶ ነበር። 6ቱን ሽጫለሁ፣ 4ቱን እሸጣለሁ፣ ነገር ግን ረመዳን ነውና ዱዓ አድርጉልኝ ብሏል። ዱዓ ይደረግለት ኢንሻአላህ። ማሻአላህ ሙሁዲን ማሻአላህ ጀዛኩሙላሁ ኸይር። የቀሩትንም ገበያ አላህ ያውጣልህ። ዋናው የቀረውን አላሁ ተባረከ ወተዓላ ይቀበላል። ድካምን አላህ ያስባል። መቼም አላህ እኮ ያስባል። ልብ በል እስላም ከሆንክ ብቻ እስላም ገበሬ ያለ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? እሱ እኮ ዝንጀሮም ያባርራል፣ አዋፍም ያባርራል፣ በግድ ግን ይበላሉ። ቤተኛም ዞር ቢል ሰዋብ ይሰጠዋል አሉ። መሰደቅ ሳይፈልግ እያባረረ የበሉትን አላህ ያስብለታል። እና የደከማችሁትን ተው እና የደከማችሁትን ድካማችሁ የላባችሁን አላህ ያስባል። አላህ ይቀበላችሁ። አላህ ለኔ ነው የተሰራው የሚል አላህ ያድርግልን። በቤተሰብም በልጆችም ባለፈውም በሰጠኸውም በበፊት ገና በምንሰጠውም በሐያትም አላህ ያስደስተን። ሁላችንንም አላህ ያስደስተን። አዱኛ ላይ እስካለን ድረስ አላሁ ተባረከ ወተዓላ ከውርደት አላህ ይጠብቃል። ያው እንግዲህ ሰዓታችንን የሰላት ሰዓታችን እየደረሰ ነው። ለማንኛውም አንድ እህታችን እንዲሁ $700 አስገብታለች ትኬት በመሸጥ እና በተለያየ ሁኔታ እሷን እንግዲህ አላህ ኸይር ጀዛዋን ይክፈላት። ለማንኛውም አሁን ማስታወስ የምፈልገው ምንድን ነው፣ እነዚህ ኩፖኖች ቀላል ነገር አይደለም። እያንዳንዳችን እንደ ቤት ስራ ወስደን አትሊስት 5-10 የቻለ ሰው መሸጥ ቢችል ያ ተጠረቃቅሞ ለምሳሌ ያህል ባለ 20 ብር ኩፖኑን ለ2000 ሰው ብንሸጥ 40,000 ብር ልናገኝ እንችላለን። 50ውን ደግሞ አባዙት፣ 100ንም አባዙት። 100 ብትሸጥ ለ2000 ሰው ምን ያህል እንደሆነ እንግዲህ ሂሳቡን ማስላት ይቻላል። እንዲህ አይነት ሾርት ከቶች ስላሉ እንደ ቤት ስራ ሁላችንም በምንችለው መልኩ ኩፖኖችን ለመሸጥ እንረባረብ ኢንሻአላህ። የተወሰኑ እህቶች እንዲሁም ደግሞ ወንድሞች አሁን ታርጌት የምናደርጋቸው ቦታዎች አሉ። ለምሳሌ ያህል እንደ ሶማሊያ ሞል እንግዲህ የኛ ፋሚሊዎች ሶማሌዎች ታውቋቸዋላችሁ፣ በጣም ጀነረሶች ናቸው። ይሄ ደግሞ እጅግ በጣም ቀላል ስለሆነ እያንዳንዱ ስቶር መዞር ብንችል 2-3 እየሆንን ብዙ ኩፖን መሸጥ እንችላለን። ለዛ ደግሞ ኢንሻአላህ ሙስተዒድ የሆናችሁ ሰዎች በውስጥም ለእኛ ልታሳውቁን ትችላላችሁ። ግሩፕ እየሆንን የተለያየ ቦታ እንግዲህ ይሄንን ከፍለን እስክንጨርስ ድረስ እንቅልፍ የለም። ሁሉም ሰው መረባረብ አለብን። ያው ወደሚቀጥለው
ወደሚቀጥለው ከመሄዳችን በፊት ግን አሁን ፎከስ ማድረግ የፈለግነው ኩፖኑን በመሸጥ ላይ ስለሆነ ኢንሻአላህ ሁላችንም እንረባረብ። ይሄን ለማለት ነው። ሰላም አለይኩም። አይሰማም። ሰላም አለይኩም ማለት ያው ስራች ካለው በተጨማሪ ልጆቻችን ማለት ትምህርት ቤት የሚያውቋቸው ጓደኛሞች አሉ። 5-10 ትኬት ብንሰጣቸው በ20 ብሩ የበለጠ እነሱ ሊያደርሱ ይችላሉ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሸልሙ ኢንሻአላህ አንድ አስተዋውቅ ነው ያደረጉት አንዳንድ ወንድሞች ኦኬ የህቶ ልጅ ኦኬ በፕሮግራም ያዘጋጀው ያ ሌላው በድጋሚ በዛሬው ዕለት ይሄ ሀፍል እንዲሆን መሐመድ ሸምስ ማሳረጊያ አንድ ነገር ይናገራል። አሚራችን ትልቁን አስተዋጽኦ ያደረገው ነሲብ ወንድማችን እንግዲህ እንዳያችሁት ነው። የሚጣፍጥ ምግብ በመልካም መስተንግዶ ለዚህ ሁሉ ጀማ ያደረሰው እሱ ነው። እንግዲህ በዱዓችሁ አትርሱት። ሁልጊዜም ደግሞ ለኮሚኒቲ ስራ ማንኛውም ነገር በሚጠየቅበት ሰዓት ጊዜ ሙስተዒድ ነው። አላህ ይጨምርለት። እንግዲህ ሁላችሁም ዱዓ አድርጉ። ሆድ ይመረቅ ብቻ ብለን የምንዘጋው ነገር አይደለም። ይሄንን የሚጣፍጥ ምግብ ላቀረበልን ወንድማችን እንግዲህ አላህ በጀነት ውስጥ የጣፈጠ ነገር ያብላው። ለማንኛውም ሸሁ እያሉ ዱዓ አላረግም፣ እሳቸው ዱዓ ያደርጋሉ። ሁላችንም እናደርጋለን። አብደላ ሀጅ ኦኬ ቢስሚላህ ወደ ማጠቃለያ ያለን ኢንሻአላህ በኸይር ላይ ነው ያለነው። አትሰላችሁ፣ አብሽር። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳንድ ሰው ዒባዳን አሳጥሮ በሰላት በምናምን ብቻ ይመለከታል። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የኔ መስጊድ የእሳቸው መስጊድ አንድ ሰላት ከኛ ጋር ከ500 ነው አይደል የሚወዳደረው? ግን ነው ከ1000 ሰላት ጋር አይደል የሚወዳደረው? እኔ የኔ መስጊድ ወር ከመቀመጥ የአንድ ሙስሊም ሀጃ ለማውጣት ብሄድ ይሻላል እና ትልቅ ነገር ነው እየሰራን ያለው ነው። እና እህታችንም ትኬት ተሸጠች። አሁን እዚህ መጣው አሚን ይበል ዱዓ ይደረግለት። አባታችንን መጣው ዱዓ ያርጉለት። እሺ ለእሳቸው ስጣን ኮታ ዱዓ ይጎዳፍ ኢንሻአላህ። እህታችን አላህ ይቀበላት። የለፋችበትን ተባረከ ወተዓላ አላህ በረካ ያድርግላት። በወቅቱም በገንዘቧም በህይወቷ አላህ ሰላም ያድርግላት። ጉርባ ሲኒ ገላብ ኮታ አስሙ ወንድም ነሲብ ወደዚህ ናና ዱዓን ተቀበል። ለመጨመር ያህል ያው ወባረኩም ያዘጋጅ ትርፉ ገቢው ለኢቅራ ነው የሚሆነው። ከዚህ በፊት እንደማንኛውም ኮሚኒቲ ሜምበር የራሱን ቃል ገብቶ ዶኔት አድርጓል። ከዛ በተጨማሪ ደግሞ በሚሰራው ስራ ኮሚኒቲውን በሚችለው እያገዘ ያለ ወንድም ነው። ኢንሻአላህ ዛሬ ሪኮግናይዝ አድርገን እንደሱ የተለየ ዱዓ እንዲያደርጉለት አባታችንን ጠይቃቸዋለሁ። ጀዛኩሙላህ ኸይር። ጉርባው ከነ ዲያና ከነ ኦፔሴ ከዱኛች ሰይሳ ዱዓ ይጎዳፍ الحمد لله رب العالمين، الصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. أنا أذكرهم يعني كلام قليل إن شاء الله. يعني تنش أجر مالتنا نجر يصوم زوريا مالتنا لما أساسب يعني لما استوس فلقينه أمرنا من كبدنا على كل حال. يقول هنا في رمضان الناس 3 أقسام يسو أقسام تشرجرنا تنشر دعاء أجرنا بزود له
ረመዳን ጾም ውስጥ ሰው ወደ 3 ይካፈላል አለ። አንደኛ አልሙጅተሂዱና በጣም ይታገሉ አሉ አለ ሙጅተሂዶች አለ يمسكون نهارهم بالصيام وليلهم بالقيام በቀን በጾም ያሳልፋሉ በሌሊት በቂያም ተራዊህ በመስገድ ተሐጁድ በመስገድ ያሳልፋሉ አለ لا تفوتهم صلاة في وقتها صلاة አያሳልፉም በወቅቱ ይሰግዳሉ ሰላት ولا تخلو جوارحهم من ذكر أو دعاء أو تلاوة አካላቸውም ማለት ነው ከሶስት ነገር አይቀሩም 3 ነገር ያሟላሉ ማለት ነው ዚክር ያደርጋሉ አላህን ይዘክራሉ ዱዓ ያደርጋሉ ቁርአን ይቀራሉ አለ ሂመቱን ዓሊያ ያኒ ሐሳባችሁ በጣም የላቀ ነው አለ በጣም ትልቅ ደረጃ ላይ ነው ሐሳባችሁ ወቁሉቡሁም ሙዓለቃ ቢሰዋብ ቀልባችሁም በሰዋብ የተንጠለጠለ ነው ማለት ነው ሰዋብ ከአላህ ማለት ነው ሰዋብ ይፈልጋሉ ከአላህ ሪዳ ውዴታ ይፈልጋሉ አለ አንደኛ ይሄ ነው ሁለተኛ አቅሳም ክፍል የሰው ያኒ ሰዎች ጾም ውስጥ ሁለተኛ ክፍል አልሙቀሲሩና በጣም አነስተኛ የሆኑ ማለት ነው የታገሉ አይደለም በደረጃ ላይ አንደኛ ደረጃ ላይ አይገኙም በጣም ሙቀሲር ይሆናሉ ማለት ነው يؤدون الفرض ويصومون ዋጅቦችን ብቻ ይሰራሉ ጾም ይጾማሉ لكن الغفلة تطرق أبوابهم أحيانا ግን አንዳንድ ጊዜ ማለት ነው ጋፍላ ይመጣቸዋል ማለት ነው ይረሳሉ አይበራቱም ማለት ነው قد ينامون عن قيام قد ينامون عن قيام ሌል ከመስገድ ዝም ብሎ ይተኛሉ ሌሊት አያሳልፉም በቂያም በሰላት ማለት ነው አው ينسون ورد القرآن ወይም የቁርአን ውርዳቸውን ይረሳሉ አለ አው يضيعون ساعات فيما لا يجدي يعني የተለያየው ጊዜያቸውን ማለት ነው በማይጠቅም ነገር ያሳልፋሉ አለ ከዛ ሰዎች አላህ አያደርግን ከአንደኛ ደረጃዎች አላህ እንዲያደርገኝ ማለት ነው አላህን እንለምናለን ሶስተኛ አልጋፊሉን አለ በጣም ረሺ የሚሆኑ ማለት ነው ጋፊሎች ናቸው አለ لا يعرفون من رمضان إلا الجوع والعطش كرمضان منهم آياكم رهبنا قمة انجي بقى برهب يسالفالو بقمة يسالفالو زنبلو مالتنو أيامهم نوم أناتشو انكلف بيتشانو بانكلف يسالفالو وين بجعوتا أو له ولياليهم سهر في غير طاعة بلاليتاتشو مالتنو ምንድነው ቃጥራ ምንድነው በአማርኛ ቃጥራ ቡለን ዝም ብሎ ማለት ነው ዝም ብሎ በቃ ሳይተኙ በቃ ወይም በጫወታ በብዙ ነገር ያሳልፋሉ ማለት ነው ፍርሰቱል ኸይሪ ተሙሩ ወልቀልቡ ጋፊል ይሄ ቻንስ ማለት ነው ኸይሪ ቻንስ ማለት ነው ምነው ታልቃለች ማለት ነው ቀልባችሁን ጋፊል እየሆነ ማለት ነው ስለዚህ አላህ ከነዛ እንዳያደርግ አላህም መለመን ነው አላህ ኢንሻአላህ ከሙጅተሂዶች አላህ ያደርገን ኢንሻአላህ ጀዛኩሙላህ ኸይር እናንተ ዛሬ ፍጣሩን ሙሉ የቻለው ያዘጋጀው እሱ ነው በደንብ ዱዓ ማሻአላህ ማሻአላህ አላህ ማሻአላህ ጀዛውን አላህ ይክፈለው ኢንሻአላህ አላህ ኢማን የተሟላ ኢማን አላህ ይስጠው ኢንሻአላህ ኢንሻአላህ በዱንያም በአኺራም አላህ ማለት ነው ከሚያስበው በላይ ማለት አላህ ይስጠው በልጆቹ ማለት ነው ሳሊሆች አላህ ያድርገው ሐፊዞች ቁርአን አላህ ያድርገው ማለት ነው ኢማን አላህ ይጨምርለት ኢንሻአላህ አላህ ማለት ነው ለይለተ ቅድርም አላህ ይወፍቀው ኢንሻአላህ እሱም እኛም ሁላችን ማለት ነው ሁሉም ማለት ነው በዚህ መስጂድ ውስጥ ማለት ነው ያወጣችሁ አንድ ብርም ማለት ነው 10ም ቢሆን ማለት ነው ከዛ በላይ ሚአት በአላፍ በሺዎች የሰጣችሁ አላህ ማለት ነው
ያለ ሂሳብ አላህ ሪዝቁን አላህ ይሰፋላቸዋል። አላህ ይሰፋላቸው። ኢማንም አላህ ይስጣቸው። ኢማኑ የተሟላ ኢማን አላህ ይስጣቸው። በለይለቱል ቀድርም አላህ ኢንሻአላህ ምንድነው ፋይዝ የሆኑ ማለት ነው አላህ ያደርጋችሁ ማለት ነው። እድልተኞች አላህ ያደርጋችሁ ኢንሻአላህ። አላህ ሙወፈቅ አላህ ያደርጋችሁ። አላህ ኢንሻአላህ ረመዳን አላህ ይቀበልን ኢንሻአላህ። አላህ የሚቀበሉ ሰዎች አላህ ያድርገን ኢንሻአላህ። ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላህ። ያፋ ሰጋሪ ነው አፋ ማለጃስ ጋሪ ጎታ ነሲብ ኢንሻአላህ። አላሁ ተባረከ ወተዓላ የሳቸውም ይበቃ ነበረ፣ ግን አላህ ይቀበልህ። ትልቁ ነገር አላህ ይቀበልህ። የጎደለው ሞታ ቀዳዳውን ሸፍነልናል። ያለህን ድክመት አላህ ይሸፍንልህ። ገበያውንም ኸይር ዱንያን አላህ ያርግልህ። ከሚጠቀሙት አላህ ያርግህ። ለኮሚኒቲ መስራት ትንሽ ነገር አይደለም፣ ብዙ ነገር ነው የምትችለውና አላሁ ተባረከ ወተዓላ ኸይር አላህ ያርግልህ። በሁሉ ነገር አላህ ያስደስትህ። በሀያት አላህ ያስደስትህ ኢንሻአላህ። አላህ ይቀበል ኢንሻአላህ። የመጨረሻ ላስቸግሮት አንድ እህታችን ወደ $1300 ሰብስባለች። አላሁ አክበር አላሁ አክበር ማሻአላህ። እህታችን አላሁ ተባረከ ወተዓላ ኦኬ እህታችን ፈቲሃ ኢንሻአላህ يفتح الله عليك إن شاء الله. الله تبارك وتعالى فتح الله يرجلش. الله تبارك وتعالى بهيوتش الله يدستش. أنا ليس لما نتوفق دفن من هذا الجو. دعاسي تناقل دفن أو قونجو أو ديتيل سهول مالنا. الله تبارك وتعالى بحياة الله يدستات. بدين بدنيا ما الله يدستات. كانوا يمشي كانوا يدقموا بدهنا كان بدنا سر علينا الله بيودوا بوتانا كهلا كزيا قال بتسنا بت الله عزيز الدنيا لا يالش دمو بدستا بفصحنا بإيماننا بخير سراوس تساتفا الله ميودوا النجر سرتا الله زند دمو متودوا النجر متاجي سيت الله يرجع الله تبارك وتعالى الله يسدستات ሁላችሁም የጣራችሁት ትንሽ ነገር አይደለም። እዚህ ነገር ውስጥ ሚናቅ ነገር የለም። ዑስማን ذات الجروب خير ነገር ሚናቅ ነገር የለም። አንድ ሐዲስ አለ። ሐዲሱ ዑለማዎች ማዕሉል ይሉታል። ማዕሉል ማለት አፍን ሞልቶ ለመናገር ይከብዳል። ረሱሉ ሰለላሁ ዐለይሂ ወሰለም አሉ ብሎ ማለት ጥሩ አይደለም። ግን አንዳንድ ዑለማዎች ሳቢት ነው የተረጋገጠ ነው ብለዋል። ለሁሉም الشامي يهون እንላለን። ረሱሉ ሰለላሁ ዐለይሂ ወሰለም በዛ ሐዲስ ምን ይላል? من بنى لله مسجدا كمفحص قطات بنى الله له بيتا في الجنة. مفحص ማለት እርግብ ወይም ዶሮ አይታቻ እዚህ ጋር የምትቋጥርበት ያን ጥቁር ቦታ በተለይ ማለት የዛን ያክል ቦታ እንኳን ከመስጂድ የገነባ ሰው ያን ማንን ያሰግዳል ማለት አስተዋጽኦ ያደረገ ማለት የሆነ ቦታ አስተዋጽኦ ያደረገ ሰው አላሁ ተባረከ ወተዓላ ቤት ይገነባለታል። ምን አይነት ቤት እንግዲህ እኛ እንትን አለን ቤት ነው። አላህ ቤት ያለው ምን እንዳለው አላሁ ተባረከ ወተዓላ ነውና አላህ ዘንድ አለው ድካማቸው ከቦርዱ ጀምሮ ከአስተዳደሩ ጀምሮ እያንዳንዳችን አንዱን ተናንሶ ደግሞ ተስማምቶ ደግሞ ተከታትሎ ተደማምጦ መሄዱ ራሱ ትልቅ ነገር ነው። እናንተም ደግሞ እሺ ብላችሁ ሰምታችሁ የመጣችሁ አላሁ ተባረከ ወተዓላ ይቀበላችሁ። መቼም መሄጃ ቦታ አጣችሁ አይደለም የመጣችሁት እና ጥሪ አክብራችሁ እናንተ ባትመጡ ማን ይበላል? በማንስ ያምራል? በማንም አያምር። ያለ ሰው ምንም ማድረጋት የተገዛው የገዛችሁ እናንተ ናችሁ። የገዛችሁት ለራሳችሁ ነው። ግን እናንተ ራሱ ባትመጡ ችግር ነው። ልብ ብላችሁ በሉ። እያንዳንዳችን ዒባዳ ይሄ ላይ ግዴታ አለበት ኢንሻአላህ። እና እኔ ጨርሻለሁ። ቅድም በእንጥልጥል ያቆምነው ነገር የሌሊቱል ቀድር ጉዳይ ሙዲ በኋላ እንነጋገራለን እንዳትረሳ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ዛሬ ፈንድሬዝ ለማድረግ ብዙም አልተዘጋጀንም፣ ሰዓቱም አይበቃም። ብዙ እያሰባችሁ ያላችሁ የነየታችሁ ያላችሁ ሰዓቱ ቢራዘም መሳተፍ የምትፈልጉ ወንድምና እህቶች እንዳላችሁ እናውቃለን። ነገር ግን ያው በዋናነት እንድንሰባሰብ ከዚህ በፊት ነይተው ቃል የገቡ ሰዎች ካሉ እንዲያመጡ እንጂ በዋናነት ፈንድሬዝ ለማድረግ አይደለም ዛሬ የተዘጋጀ ነው። ግን እስከ ረመዳን ድረስ ከዛም በኋላ አልተዘጋም። ገና አጋመስነው እንጂ ከታርጌታችን አንፃር አልደረስንም። ነገር ግን እስካሁን ያለውን ነገር አፕዴት ለማድረግ ያህል እንትኑን ፐርቼዝ አግሪመንቱን ከፈረምን በኋላ እና ለእናንተ ካሳወቅን በኋላ ጠቅላላ ወደ 120 ሺህ ብር ገደማ አካባቢ ወደ አካውንታችን ገብቷል። በተለያየ መንገድ ማለት ነው። በቼክ፣ በካሽ፣ በዜል፣ በካሻፕ በሁሉም መንገድ የገባው ጠቅላላ ወደ 120 ሺህ ብር ነው። ለዚህ ፐርፐዝ ካምፔኑን ዘመቻውን ከጀመርን በኋላ ማለት ነው። ይሄ 120 ሺህ ብር ትክክለኛውን ቁጥር በሪፖርት አድርገን አታች እናደርጋለን። በተለይ ወደ ማገባደጃው ስንቃረብ ማለት ነው። ማገባደጃችን ምንድነው? ያሰብነውን ዕዳ የቀረውን ዕዳ 471 ሺህ ብር በብድርም በሰደቃም በቦሌም ያንን ነገር መሰብሰብ ነው። 471 ሺህ ብሩን ማለት ነው። ያንን መሰብሰብ ከቻልን በየወሩ ለሴለሩ የሚጠበቅብን ወራዊ ክፍያ መክፈል አይጠበቅብንም። ያንን ወራዊ ክፍያ አሊያም ላበደሩን ሰዎች መክፈል እንችላለን። ምክንያቱም እነሱ ፕሮፊት ወይም ደግሞ ሌላ ትርፍ ክፍያ አይጠይቁንም። ያለ ፕሮፊት ወይም ደግሞ ያለ ኢንተረስት ነው እነዚህ የሚያበድሩ ሰዎች የሚጠይቁን። ከኛ ኮሚኒቲ ከቢዝነስ ኦነሮች ብንጠይቃቸው ማለት ነው። ወደዛ ማዋል እንችላለን። ወይም ደግሞ ቦታውን ለማዘጋጀት ለማደስ መጠቀም እንችላለን እና ኢንሻአላህ ማጋመስ እንችላለን። ወደ 200 እና ከዛ በላይ በረመዳን እንሰበስባለን ብለን እናስባለን። በተለይ የኩፖኑን ሁላችንም ከተረባረብን በእንግሊዘኛ ተዘጋጅቷል፣ በሶማሊኛ ተዘጋጅቷል፣ በኦሮምኛም ይዘጋጃል። ያንን ኩፖን ይዘን ሄደን ያንን ሁሉንም ሰደቃው ላይ ከተረባረብን ከኩፖን 100 ሺህ ብር እንጠብቃለን። ጥሩ እየሄደ ነው እስካሁን። በተለይ አንዳንድ ወንድምና እህቶች በደንብ እየሄዱበት ነው። ያንን ሳይጨምር እስካሁን 120 ሺህ ብር አካውንታችን ላይ ገብቷል። ቃል የገቡ ወንድምና እህቶች ያላስገቡት ወደ 50 ሺህ ብር እንጠብቃለን። ቃላቸውን ከጠበቁ ያንን ጨምሮ የኩፖንን ጨምሮ ሆፕ የምናደርጋቸው ቢዝነስ ኦነሮች አሉ ያበድሩናል ብለን ገና ያላንኳኳናቸው በሮች አሉ። እሱን ጨምሮ የኛ ተስፋ ባይ ሜይ 471 ሺህ ብሩ ይሰበሰባል የሚል ተስፋ ነው ያለን። አሁንም ከዛ ወደኋላ አላፈገፈግንም። ያ ደግሞ ከአላህ በታች የሁላችንም ልፋትና ጥረት ነው። ኢንሻአላህ የት እንዳለን በአጭሩ አፕዴት ለማድረግ ያህል ነው። ሙሉ ለሙሉ አልተሳካም፣ ግን በደንብ ሞራል የሚሰጥ ነው። ኢንሻአላህ በቀረው ደግሞ ጊዜ ከተረባረብን በተለይ የኩፖኑ አይዲያው በጣም ቀላል ነው፣ ግን የሚያመጣው ውጤት በጣም ትልቅ ነው። ምናልባት አብደላና አብዱሰላም ልምዳቸውን ማካፈል ይችላሉ። ያንን ኩፖን ለአንድ ኢትዮጵያዊም አይደለም ፍልስጤማዊ ወንድማችን ሲያሳዩት ነው ካልተሳሳትኩኝ $5000 የለገሰው። የት እንዳሉ አናቃቸውም። እነዚህ ለጋስ እጆች ጀነረስ ሀርቶች የት እንዳሉ አናቃቸውም እና ከኛ ኮሚኒቲ ውጪ ለመድረስ ኩፖኑ በጣም ቀላል መንገድ ነው። በእንግሊዘኛ፣ በኦሮምኛ፣ በሶማሊኛ አላማው የሚያስረዳ። ምክንያቱም ይሄ መስጊድ አሁን ከዚህ በኋላ የኢቅራ ኮሚኒቲ መስጊድ አይደለም። ምናልባት ሌሎች ሩሞችን ለኛ ማህበራዊ አገልግሎት ለለቅሶ፣ ለአቂቃ፣ ለተለያየ ነገር ልንጠቀመው እንችላለን። ይሄ መስጊድ ግን ከዚህ በኋላ የአላህ ቤት ነው። እዚህ ቦታ ላይ በጣም ጥሩ ቦታ ነው ብለን ለትዊን ሲቲስ ለሴንት ፖል ሙስሊም ኮሚኒቲ የኛ አሻራችን እንደተውን በደንብ አድርገን ማስተዋወቅ አፋችንን ሞልተን ዶኔሽን መሰብሰብ እንችላለን። ኢንሻአላህ እዛ ላይ እንበርታ። እንደተባለው ቅድም እዚህ ሚኒሶታ አካባቢ ብዙ ደጋግ እጆች አሉ ከኛ ኮሚኒቲ ውጪ። አደራ ምለው ኩፖኑ ላይ እንበርታ። ኢንሻአላህ ወደ መጨረሻው ስንቃረብ ደግሞ በደንብ ዲቴል ጠቅለል ያለ አፕዴት እናቀርባለን። እስካሁን እኛ ጋር ቦርድ ጋር ያለው ነገር አልተቀየረም። ኢንሻአላህ 471 ሺህ ብሩን ባይሜ መሰብሰብ እንችላለን ብለን ነው የምናስበው። ያንን አንደርስታንድ አድርጋችሁ ከጎናችን ቁሙ። ኢንሻአላህ ጀዛኩሙላህ ኸይር። ይሄ እኮ ግልጽ ነው። አብደላ እያለ ያለው 471 ሺህ ብር ላይ እናቆማለን ማለት አይደለም። እዳው ተከፍሎ ይሄ ቤት እንደምታዩት ብዙ መሟላት ያለበት ነገር አለ። ይሄ መስጂድ ብዙ መታደስ ያለባቸው ነገሮች አሉ።
እህቶች እንዳያችሁት ምቾታችሁ ተጠብቆ አይደለም የሰገዳችሁት፣ ይበርዳል እና ብዙ 100 ሺህና ከዛ በላይ የሚያስወጣ እድሳት ይፈልጋል ይሄ መስጂድ ማለት ነው። ግን የኛ አሁን ትኩረት እዳውን መክፈል ላይ ስለሆነ እንጂ 471 ሺህ ብር ተሰበሰበ ማለት ያን እናቆማለን ማለት አይደለም። ዛሬ 500 ሺህ ብር የሚያበድረን ካገኘ እንበደራለን፣ ችግር የለውም። ግን ያ ሚኒማም ታርጌታችን ነው። ባይሜ እዳ ውስጥ መግባት አንፈልግም። ኢንሻአላህ ያንን አውቃችሁ ተረታችሁ ያ እና ከዚህ በኋላ ኦፕሽኑ ፍሌክሲብል ነው። ከዚህ በፊት ምናልባት 5000 ብር እያለን ሁላችንም ከአቅማችን በላይ ተጭነናችሁ ሊሆን ይችላል። ግን የቻላችሁትን ከዚህ በኋላ የግድ 5000 ብር አምጡም አንልም። 1000 ብር አበድራለሁ የሚል ከሰደቃው ይሄ ኢንሻአላህ የኢቅራ ባቡር እንዳያመልጠን ሁላችንም እንሳፈር። ከምትችሉት ጀምሮ በብድርም በዶኔሽንም ኢንሻአላህ ተሳተፉ። አለመሳተፍ ነው የማይፈቀደው ኢንሻአላህ። አይ ኩፖን በመሸጥ ወይ የምትችሉትን ያህል በዶኔሽን እና በሎን መልክ በመለገስ ኢንሻአላህ ሁላችንም እንሳተፍ። 5000 ብር ብንጀምርም 5000 ብር ብቻ ነው ማለታችን አይደለም። ኢንሻአላህ በምትችሉት ተሳተፉ። ሰላት ሰዓት ደርሷል። ግን መሐመድ እያለኝ ያለው ጥያቄ ካለ አንድ ሁለት እንውሰድ ነው። ኢንሻአላህ መውሰድ እንችላለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ሐሳብ ካለ ኢንሻአላህ ለኛም አቅርባችሁት እስከሳገንበት መልሰን እናንተ ጋር እናመጣዋለን። ጀዛከላሁ ኸይር ኑሩ። ጥያቄ ያለው ካለ አይ ቲንክ በዋናነት የነበረው ጥያቄ የደርሰናል ነው። አይ ቲንክ እሱን አፕዴት ያደረኳችሁ ይመስለኛል። ሌላ ጥያቄ ከሌለ ኢንሻአላህ አሽረላሁ ኸይር ነው። ሰዓት ደርሷል። በዚሁ እናቆማለን። ጀዛኩሙላሁ ኸይር። አላህ ያክብርልን፣ አላህ ይቀበለን ሁላችንም። ሰላም አለይኩም ወራህመቱላሂ ወበረካቱ። ዱዓ አድርግና ዝጋ። እንግዲህ ሁላችሁንም እናመሰግናለን። ለጥረታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። በዚህ ላይ ማስታወስ የምፈልገው በማንኛውም ጉዳይ ላይ ቀድመው የሚመጡ የሚሳተፉ የሚችሉትን ያህል የሚሞክሩ ወንድሞች አሉ፣ እህቶችም አሉ። እንደዛ እኛንም አላህ ይወፍቀን። በመጨረሻ ማለት የሚፈልገው ሰሚራ ብዙ ትኬቶችን በመሸጥ እንግዲህ እየመራች ነው። እዛ ጋር ፈድሉም አለ። እንግዲህ አላህ ኸይር ጀዛችሁን ይክፈላችሁ። የጀመራችሁትን ቀጥሉበት። እንግዲህ አላህ ይቀበላችሁ። ሰላም አለይኩም። ረቢ ፈርፈማ ባሩ ሰሚያው ያሚያው ያሚያው ከሚያው ያው ባዘንዶር ጊሁምናው ያው ባዘንዶር ጊሁምናው አልሐምዱሊላህ ያ አላህ يا خنفار سامعው نعمتهن درت شكري سهاقو سمر قبر سبتنت يسلاه نقيان مدبر سيكين لغنداو جنة خير قبسيس يا فتاحو همني قل حبيبي نخايو أرقابو لخي بريدا سنخايو أرقابو لخي بريدا سنفايو أرقابو لخي بريدا سنفايو يا الله يا الله يا الله يا الله يا الله يا الله إلهي يا إلهي يا الله إلهي يا إلهي يا الله يا ربي فاطمة يا غباز الندى